መቼም ቢሆን እሱ ነው ጮጋራ ራሱ ላቀች እኮ ልጁ ጮጋራ ራሱ አታከብሬም። ወንድ ልጅ እንደዚህ አድርጋ ከአንድም ሶስቴ ከአንዱም አራቴ እንደዚህ አድርጋ እዛው ሚዲያ ላይ አዋርዳ ደግሞ ለዛም እውነት ባልሆነ ነገር ውሸት ላይ እንደዚህ አዋርዳ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? እንኳን ደስ ያላችሁ የቅመሟና የቡራ ተከታታይ የሆናችሁ እንኳን ደስ ያላችሁ በትልቁ ማለት ነው። ዛሬ እንግዲህ ሰላም አወርደው ቅመሟም እንግዲህ በቲክቶክ የለቀቀችው ነገር አይታችኋል ማለት ነው። እና ሰላም ወርዶ እንግዲህ ማታ አበደ ቪዲዮ ጠብቁ ማለት ነው። እንግዲህ ደህና ሰላም ሆነዋል ማለት ነው። ታርቀዋል ማለት ነው። ቤተሰቦች ግን በጣም እንደከፋት ምናምን ነበረ ሀይሚዬ እያለቀ ሰች የነበረችው ማለት ነው። ደግሞ እዚህ ጋር ብዙዎቻችሁ እንደዚህ እያቦካችሁ የነበራችሁ እንግዲህ እናንተ ደግሞ መርዶ ይሆንባችኋል ብዬ አስባለሁ። ምክንያቱም ቢቃጠልም ምንም ቢል እሷን ብትቃጠል እሱን ቢቃጠል ያው ናቸው፣ እነሱ አይቀሩም ማለት ነውና ስለዚህ እነሱ ሰላም አወርደዋል። አሁን ላይ ሰላም ወርዶ እንግዲህ በፍቅር ዛሬ ቆንጆ ቪዲዮ ይዘው ይመጣሉ ማለት ነው። እንግዲህ ጋሽዬም ደስ ብሎታል ማለት ነው። ሀብም እንግዲህ ሁሉም ተሰብስበው ሰላምን አወርደዋል ማለት ነው። እንግዲህ ያላያችሁት ቪዲዮውን ደግሞ ያልሰማችሁ ካላችሁ እማቤት እንደተለቀቀ ነግራችኋለሁ። ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ውድ እህቶች ማለት ነው ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ ማለት ነው። ማታ ጠብቋቸው ባበደ ቪዲዮ ይመጣሉ ማለት ነው። ሰላም ወርዶ እንግዲህ ይህንን እንትን የላከልኝ ልጅ ማለት ነው ኦማቤት እንደሆነ ልንገራችሁ ኦማቤት እንደሆነ የተለቀቀው ማለት ነው። አዲስ ቤት ነው የተለቀቀው ቤተሰብ ማለት ነው። እና ቤተሰቦች ማለት የብዙዎቻችሁ ፍላጎት ነው፣ የብዙዎቻችሁ ደስታ ነው፣ የብዙዎቻችሁ በቃ የምትወዷቸው በተለይ የመዳም ቅመሞች ማለት ነው። ይህን ቪዲዮ ታዲያ ላይክ እስኪ ላይኩ ጋር እንገናኝ ማለት ነው። ላይኩ ጋር እንገናኝ፣ ሼር እያደረጋችሁ ማለት ነው። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል እውነት ነገር ማለት ነው። እና ሰላም ፈጥረው መጥተዋል ማለት ነው። እንግዲህ ማታ ጠብቋቸው ማለት ነው። በቡርኬ ቤት ይለቀቃል ማለት ነው። ሁላችሁም ማለት ነው። እና እንግዲህ ያው ሁሉም ያማወራ ያማለ ምክንያቱም እነሱ ከመታረቅ ወደ ኋላ አይሉም። ሀይሚም አለ ብሩክ አይሆንላትም፣ ብሩክም አለ ሀይሚ አይሆንላትም። ያንን ደግሞ ብዙዎቻችሁ ታውቃላችሁ፣ ብዙዎቻችን እናውቃለን ማለት ነው ይሄን ነገር ማለት ነው። እና እያወቅን ግን ራሳችን ብዙ ነገር የምንል ሰዎች አለን ማለት ነው። እና ይሄን ነገር ተው እያልኩ ነበር እኔ ራሱ ማለት ነው። ነገሮችን ማለት እነሱን ምክንያቱም የምናውቃቸው በሚዲያ የምታውቃቸው በቃ እንደዚህ በሚያቀርቧት 20 ደቂቃ 10 ደቂቃ 1 ሰዓት ምናምን በዛ ነው አይደል እንዴ? በውስጥ ግን ማንም የሚያውቅ ሰው የለም የነሱን ማለት ነው። እና ስለዚህ እነሱ የውስጣቸውን ራሳቸው ያውቃሉና ስለዚህ ሰላም አወርደው ዛሬ እንግዲህ ባበደ ቪዲዮ ይመጣሉ። ቅመሟ ደግሞ በቲክቶክ አሁን ትንሽ ቆየት ትብላለች መሰለኝ፣ ትንሽ ደቂቃ ላይ እንግዲህ የለቀቀችውን ቪዲዮ አይታችሁ ይሆናል ብዬ አስባለሁ። የሆነ በቃ ልቧ ስብር እንዳለና አላንተ መሆን አልችልም እያለች ነበረ ማለት ነው። አትራቀኝ እያለች ነበር ማለት ነው። እንግዲህ አራቃትም አይርቅሽም ቅመሙ፣ አንቺ ነሽ እኮ የራቅሽው፣ እሱ እኮ ይወድሻል፣ በቃ ይወድሻል ማለት ነው። እኛ ቅመም ማለት ነው። እና እንደሚወድሽ ደግሞ ታውቂያለሽ። ያንን ደግሞ በደንብ ስለምታውቂ አንቺ ደግሞ እኔ እንጃ ለዛ ቦታ አልሰጥ ብለሽው እኮ ነው ቅመሟ ማለት ነው። እና ስለዚህ ለማንኛውም ይመቻችሁ ሁላችሁ ማለት ነው። ዱአ እያደረጋችሁ የነበራችሁ እነሱ እንዲስማሙ ትጥሩ የነበራችሁ በጣም እንኳን ደስ ያላችሁ ማለት እወዳለሁ። እውነት ለመናገር በጣም ነው ደስ የሚለው። ከዚህ ወዳ ደስታ አለ እንዴ? በጣም ደስ ይላል እውነት ለመናገር ማለት ነውና ስለዚህ ደስታችሁን ሁላችሁም ተካፈሉ እዚህ ቪዲዮ ላይ ማለት ነው። በቃ ደስ የሚል ኮሜንት እንድጥፉልኝ እፈልጋለሁ ማለት ነው። እንኳን ደስ አላችሁ የሚል ኮሜንት እንድጥፉልኝ እፈልጋለሁ። ደግሞ ላይክ እንድታደርጉት፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉኝ እፈልጋለሁ ማለት ነው። እኔ ደግሞ የእነሱን ደስታ ሁላችንም እንደምንወደው ያህል እኔንም ደስ አሰኙኝ ማለት ነው፣ እውነት ለመናገር ማለት ነው። እና ቤተሰቦች ላይክ እያደረጋችሁ ላይኩ ጋር እንገናኝ። ቡራና ሀይሚ አንድ ናቸው የምትሉ ልጆች ማለት ነው፣ እንወዳችኋለን የምትሉ ሁላችሁም ላይኩ ጋር እንገናኝ ማለት ነው። እወዳችኋለሁ ሁላችሁንም። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ሰብስክራይብ አድርጉኝ። 9000 ልገባ ትንሽ ነው የቀረኝ ማለት ነው። 9000 አስገቡኝ ማለት ነው። ውድ እህቶቼ ቅመሞችዬ
የኔ ጀግኖች ማለት ነው። እና እንግዲህ ትናንትና አይታችኋል። ብዙ ሰዎች በነገራችን ላይ እሙሽዬ ላይ ደግሞ የሆነ ሙድ ትይዙ ነበረ ብዙዎቻችሁ ማለት ነው። እንዲሁም የሀይሚ ገዳፊ ነን የምትሉ ማለት ነው። እኔ የሀይሚም የቡሩኬም ገዳፊ የሁለቱም ገዳፊ ነኝ። ግን እምጠላው ተነሱ ምንድን ነው ነገራቸው፣ ጭቅጭቃቸውና ነገራቸው የሆነ የሚባባሉ ነገሮች በነሱ ነው እንጂ እነሱ ሁለቱም ማንኛቸውም ቢሆን አንድ ናቸው። እና እናንተ ደግሞ ለይታችሁ እነሱን ለየብቻ ነጣጥላችሁ ማለት ነው። ከዛ ደግሞ በተሰብ የምነጣጥሉ ሰዎች አላችሁና ለእናንተ ደግሞ ምንድን ነው ምላችሁ? ልቦና አላህ ይስጣችሁ፣ አሚን በሉ። ልቦና ይስጣችሁ። ምክንያቱም እንደዚህ በምንነጣጠል ጊዜ ነው ሁላችንም ሀገራችን ራሱ ሰላም የምታጣው። እንደዚህ እየተነጣጠልን ነው በተሰብ ማለት ነው። እና ዛሬ እንግዲህ ጓደኞቻቸው ራሱ ደስ ብሏቸዋል። እንግዲህ ያበደ ስጦታ ይዞ መጥቶ ጋሽዬ ራሱ ተደስቷል ማለት ነው። ብሩኬ እኮ በቃ ብሩኬ እኮ ታሪከኛ ነው እውነት ለመናገር በቃ እውነት በቃ አለ የለ እያስደምማችኋል በሚያመጣው ነገር ማለት ነው። እና እንግዲህ አበባውን ይዞ ነው ግጥም ያለው ማለት ነው። እንግዲህ አበባውን ይዞ ለቅመሟ ማለት ነው። ደግሞ ያምር አበባው ቢራቢሮ ራሱ አለው ማለት ነው። እና ደስ የሚል አበባ ነው ይዞላት የመጣው። እንግዲህ ይቅርታ ተቀብላለች እሷም እሱም ይቅርታ ተቀብሎ ማለት ነው። እንግዲህ ፏ ብለው ይመጣሉ ማለት ነው። እኔ በጣም ነው ደስ ያለኝ ሆነን ለመናገር ማለት ነው። የሰው ደስታ የሚያስደስታችሁ ሁላችሁም ደግሞ ላይኩ ጋር እንገናኝ ማለት ነው። ቅመሞችዬ ማለት ነው እወዳችኋለሁ ማለት ነው ሁላችሁንም። እና አስተያየታችሁን ደግሞ ኮሜንት ላይ ጣፉልኝ ማለት ነው። እና የሁላችሁ የሚያስደስታችሁ ሰው የሚያስደስታችሁ ሁላ ለእናንተ ትልቅ ክብር አለኝ፣ ትልቅ ቦታ አለኝ ማለት ነው። ምክንያቱም እናንተ እንደ ራሳችሁ አድርጋችሁ የምትወዷቸው እውነት እኛ ጋር ራሱ መጥታችሁ እዚህ በቃ እንደዚህ አይደለም ወይ ብላችሁ አስተያየታችሁ ራሱ የምትሰጡ በጣም ደስ የምትሉ እውነት እህቶች ማለት ነው። ለእናንተ ትልቅ ክብር አለኝ ማለት ነው። እና እነሱ መቼም አይለያዩም፣ ግን ይለያያሉ ብላችሁ ደስ ያላችሁ ብዙ አላችሁ ነበረ ማለት ነው። ተቃጠለ አቃጠለችው፣ ተቃጠለች አቃጠላት እያላችሁ የነበራችሁ እናንተ ደግሞ እናንተው ለራሳችሁ እየተቃጠላችሁ እዚህ ጋር ከመደም ጋር ትቃጠላላችሁ፣ እንደገና ደግሞ በእነሱ ትቃጠላላችሁ ማለት ነው። እዛ ጋር እኔ እንጃ ለምን እንደሆነ የምትቃጠሉ ብቻ ግራ ገባኝ ለምን እንደሆነ እና ሰውን ሰላም እንዲያመጣ ፍቅር እንዲያመጣ ፍቅርን እንዲመልስ ነገሮችን እንዲያስተካክል መምከር አለብን እንጂ እንትና ተቃጠለ እያላችሁ ነገሮችን የምታባብሱ ልጆች ደግሞ በጣም ነው የምገርሙኝ እኔ ለራሴ ማለት ነው። እና ነገሮችን ወዳልሄደበት ወደ የማይሄድበት መንገድ የምትመሩ ልጆች ልቦና ይስጣችሁ። ከአሁን በፊትም ተናግሬ ያለው ልቦና ይስጣችሁ። እንዲሁም ደግሞ ሀይሚዬና ብሩኬ ደግሞ እውነት ለመናገር በቃ ህጻንነት እንግዲህ ይበቃችኋል። እናንተ ትልቅ ሰዎች ናችሁ። ብዙ ነገር የሚጠብቃችሁ ብዙ ነገር በቃ ወደፊታችሁ ብዙ ነገር ይጠብቃችኋል። በጣም በትልቁ ማለት ነው። እና ሁልጊዜ ህጻን አይኮንም እና መተሳሰብን ብትመርጡ ደስ ይለኛል። ነገሮችን ማገናዘብ ምክንያቱም ነገሮችን በውስጥ መፍታት ቁጭ ብላችሁ መነጋገር እዚ ጋር መጥታችሁ ጥፊ ነገር ስዲ ምናምን ተምታራምዱ በቃ ይበቃሽ የሚባለውን ነገር ማራመድ አይሆን በውስጥ ነገሮችን ቀስ ብላችሁ ተቀምጣችሁ ለመፍታት ሞክሩ። ቅመሟም እንደዛው ማለት ነው። ሁሉ ነገር በሚዲያ ባይሆን ጥሩ ነው። ያንቺም ሆነ የሱም ሆነ ጥፋታችሁን ሚዲያ ላይ አውጥታችሁ ታይሆን እዛው በውስጥ ፈታችሁ ነገሮችን ተረጋግታችሁ አስባችሁ ከዛ በኋላ ካሜራ ላይ መምጣት ያለበት ነገር ይመጣል። መቅረት ያለበትን ደግሞ ማስቀረት አለባችሁ ማለት ነው። እና ግንፍል እያላችሁ ሁለታችሁም ግንፍል ሆናችሁ እንደዚህ ሆናችሁ እስከ መቼም ድረስ አትዘልቁ ማለት ነው። እንደገና ደግሞ እናንተን ደግሞ ሶስተኛ ሰው ሁልጊዜ ትሸመግል ማለት እንግዲህ እናንተ ትልቆይ ናችሁ አይደል እንዴ? ህጻን ልጅ ራሱ እኮ አሁን ላይ ያውቃል ማንኛውንም ነገርና ስለዚህ ነገሮችን ማካበድ አታካብዱ። ነገሮችን በቃ ቀለል አድርጋችሁ በማሰብ በመተሳሰብ በመተማመን ዋናው ትልቁ ነገር ደግሞ እምነት ነው። እኔ ካሁን በፊትም ተናግሬያለሁ ማለት ነው። እምነት ይኖራችሁ፣ ሁለታችሁም እምነት እንዲኖራችሁ እፈልጋለሁኝ። ብሩኬም ሆነ ሀይሚዬ እምነታችሁን ብታጠብቁ ጥሩ ነው። ዋናው ነገር ለሰው ልጅ የሚያስተሳስረው በሁሉም ነገር እምነት ነው። እምነት ከሌለ ደግሞ ምንም ፋይዳ የለውም። ምንም ብደክሙ ብለፉም እምነት ከሌለው ፍቅር መቼም አይዳብርም። ዋናው ነገር የሚያዳብረው ምንድነው? እምነት ነው፣ ፍቅር ማለት ነው። እና ስለዚህ ይህን ነገር እንዲታደርጉልን እንፈልጋለን። ካሁን በኋላ በጭቅጭቅ እንዲመጡ አንፈልግም። የምንፈልገው የእናንተን ፍቅር፣ የእናንተን ሰላም፣ የእናንተን ትምህርት፣ የእናንተን በቃ ሰዎችን በማበረታታት ሰዎችን በመርዳት እንዲሁም ደግሞ በቃ ደስ የሚል
ፕራንካችሁ የሚያስተምረን በቃ ያን ነው የምንፈልገው እንጂ ተጣልታችሁ እየተጠፋጠፋችሁ ወይም እየተሰደደባችሁ እንድትመጡ አንፈልግም ካሁን በኋላ ማለት ነው። እና ነገሮችን በቃ በመፈቱበት መንገድ የራሱ ጠብም ካላችሁ ምንም ካላችሁ በመፈቱበት መንገድ ፈታችሁ እኛ ጋር ግን ደህና ነገር ይዛችሁ እንድትመጡ ነው የምንፈልገው ካሁን በኋላ ማለት ነው። እንዲሁም ደግሞ ቤተሰቦቻችሁንም በቃ አታስቸግሩ ካሁን በኋላ በቃ ኦዲየንስ ተቸግሮ ቤተሰቦቻችሁ እዛ ፋሚላችሁ ተቸግሮ በቃ እስከ መቼ ነው ሁሉ ሰው ተቸግሮ? አረ ከባድ ነው እውነት አይነፋም።